ጤና ይስጥልን ክቡራትና ክቡራን የዝግጅታችን ተከታታዮች፣ ይህ ታሪክን ለባለ ታሪኩ በሚል መሪ ቃል በቤተ እስራኤል ዙሪያ የተጻፉ መጽሐፍትን የሚዳስስ ፕሮግራማችን ነው። አዘጋጅና አቅራቢዎች ሮኒ አካሌና አምሳሉ መሐሪ፣ ኤዲተር አሸር ሳሙኤል። ውድ የዝግጅታችን ተከታታዮች፣ ለስራችን ብርታትና ጥንካሬ እንዲሆነን አስተያየታችሁን እንሻለን። ስለዚህ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩን ከወዲሁ እናሳስባለን። መልካም ፕሮግራም። ጤና ይስጥልን የፕሮግራማችን ተከታታዮች፣ ይህ ታሪክን ለባለ ታሪኩ በሚል መሪ ቃል እየተዘጋጀ የሚቀርብላችሁ የመጽሐፍ ዳሰሳ ዝግጅታችን ነው። አዘጋጆች ሮኒ አካሌና አምሳሉ መሐሪ እንዲሁም ኤዲተራችን አሸር ሳሙኤል። ዛሬም እንደተለመደው እንግዳለን። እንግዳችን መምህርትና ደራሲት ተመርጣ አስናቀው። እንኳን ደህና መጣሽ ተመርጣ። እንኳን ደህና ቆያችሁ። ኦኬ፣ ወደ ፕሮግራማችን እንግዲህ ከመግባታችን በፊት ተመርጣ አስናቀው ማን ነች? የት ተወለደች? የት አደገች? ወደ ቀለም ትምህርትስ የመግባት እድሉን እንዴት አገኘች? እስቲ ይሄን እንግዲህ ለተመልካቾቻችን ራስሽን ብታስተዋውቂልን። በመጀመሪያ ደረጃ ብዙ ነገሮችን አሳልፎ ለቅድስት አገራችን እስከ ቤተሰብ ላገባኝ ለአምላክ እስራኤል ምስጋና አቀርባለሁ። ከዚያ በመቀጠል ይሄ መድረክ የተከበረ መድረክ ነው። ትልልቅ ሰዎችም የተጋበዙበት መድረክ ነው። ከዚህ መድረክ ስላቀረባችሁኝ ምስጋናዬ ከፍ ያለ ነው። አመሰግናለሁ፣ አከብራለሁ። እኛም እናመሰግናለን። ከዛ በመቀጠል እኔ ተመርጣ አስናቀው መኩሪያ አበራ፣ እናቴ ወይዘሮ አስረሴ ንጋቱ ዮሴፍ፣ የተወለድኩት ወገር አውራጃ ደሮሃ ከእስራኤሎች ቦታ ነው። ግን መጀመሪያ የነበሩ ወላጆቼ ወግሎ ነው። ወግሎ የሚባል ቦታ ነው። አንዲት በባህላችን መሰረት አንዲት ነፍሰ ጥሩ ወደ ወላጆቿ ነው ሄዳ መውለድ ያለባት። በዚህ የተነሳ እናቴ ወደ ወላጆቿ ወደ ወገራ ደሮሃ የሚባል ቦታ ሄደች። እዚያ ተወለድኩ ማለት ነው። ያው የራስነት ጊዜዋን ጨርሳ 80 ቀን ሲሞላት ወደ ቤቷ ተመለሰች፣ ወደ ወግሎ ማለት ነው። ከዚያ ወግሎ ኖሩ ብዙ ጊዜ፣ ስንት ዓመት እንደሆነ አላውቅም። ተመልሰው ወደ ወገራ ወደ ደሮሃ ሄዱ። ከዚያ እንግዲህ ደሮሃ ነው ያደግኩት ለተወሰነ ጊዜ ማለት ነው። ከዛ አባዮና ለይሁዲዎች ትምህርት ቤት፣ ሐኪም ቤት ሲያቋቁሙ ለደሮሃም እንደዚሁ አቋቋሙና ደሮሃ ላይ የነበሩት ክርስቲያኖች አናሰራም ከዚህ ይላሉ። ምንድነው አላሰራ የሚሉት? ትምህርት ቤት ወደዛ ወደዛ እንመጣለን። እንግዲህ የመጽሐፍሽ የመጀመሪያ መጽሐፍሽም ዋናው ታሪክ የገደብጌው ባለ ታሪክ የሚል ነው። የገደብጌው ታሪክ እንግዲህ መጽሐፍ ይሄን ሁሉ የሚያካትት ከፍተኛ የሆነ ተጋድሎ የተደረገበት፣ በተለይም አባትሽ አቶ አስናቀው መኩሪያ ለወገኖቻቸው ከፍተኛ የሆነ አስተዋጽኦ ያበረከቱበት፣ ለአቶ ዮና ቦጋለም እንዳንድ ደጋፊ ወይም ደግሞ የአቶ ዮና ቦጋለ ፕሮግራምና እቅድ ደጋፊ ሆነው በገጠሪቱ ኢትዮጵያ ብዙ እንደተመላለሱ ያው በመጽሐፉ ላይ ተጠቅሷል። ስለዚህ የገደብጌው ታሪክ ባለታሪክ መጽሐፍሽ ብዙዎቹ እንግዲህ አስተያየት እንደሰጡበት ሁሉ የመጀመሪያው መጽሐፍሽ ነው። ከዚህ መካከል እንግዲህ ሮኒ ፍቀድልኝና አንዱም እሱ ነው። በዚህ መጽሐፍ ላይ አስተያየት ከሰጡት ሰዎች መካከል
የገደብጌ ባለ ታሪክ በሚል ርዕስ በወይዘሮ ተመርጣ አስናቀው የተጻፈውን ይህን ልብ የሚነካ ታሪክ ለህትመት ከመብቃቱ በፊት አንብቤ የግል አስተያየቴን እንድሰጥ ካርታዊ በቀረበልኝ ግብዣ መሰረት ባለብኝ የስራ ተደራራቢነትና የጊዜ ጥበት ሳልገታ በየዕለቱ የሚኖሩኝን የእረፍት ደቂቃዎች ለንባብ በመዋል ጽሁፉን መልእክትና ይዘት በሚገባ ለመረዳት ከመቻሌም በላይ አቶ አስናቀው መኩሪያ በህይወት ዘመናቸው ምን ያህል ቅንና አስተዋይ ወገን ወዳድና ጀግና ሰው እንደነበሩ ለመረዳት ችያለሁ። ምንም እንኳን የጽሁፉ አጀማመር ግለ ታሪክና ቤተሰባዊ ትረካን መሰረት ያደረገ ቢመስልም የባለ ታሪኩን ማህበረሰባዊ አገልግሎት አጉልቶ ያንጸባርቃልና ሌሎችም ጸሐፍት የተደበቀ ታሪክን ጽፈው ወደ አደባባይ በማውጣት ለተተኪው ትውልድ እንዲያስተላልፉ እየመከርኩ ወይዘሮ ተመርጣ አስናቀው ይህን መሰለ የታሪክ ዳታ ሰብስባ ለህትመት በማብቃትሽ አድናቆት የላቀ ሲሆን በዚሁ አጋጣሚ አይዞሽ በርቺ ጠንክሪ ለማለት ወዳለሁ ይላል ሮኒ አካሌ የፕሮጀክት አለሚ ዋና ስራ አስኪያጅ። ስለ አስተያየት እጅግ አድርገን እናመሰግናለን። ወደ ጥያቄያችን እናመሰግናለን። ስለዚህ እኔ አሁን ከዚህ የምትጨምረው ምንድነው? አሁን እኔ መጽሐፉን አንብቤ ደሰሳውን የግል አስተያየቴን እንዳስቀመጥኩት ሁሉ አሁን ደግሞ በአንቺ በኩል ይህ መጽሐፍ ለመጻፍ ያነሳሳሽ ይሄ ነገር መጻፍ አለበት በታሪክ ደረጃ መቀመጥ አለበት ብሎ የገፋፋሽ ነገር ምንድን እንደነበር ብታስረጂ። በመጀመሪያ እንዴት ትምህርት ቤት እንደጀመርኩ ልነግራቸው ነው። ይሄ መጽሐፉን ኋላ ላይ ብንለሽ እውነት ነው እንደዛ ብዬ ነው። አሁን ገደብጌ እስራኤሎችን ብለው ክርስቲያኖችን አናሰራም ስላሉ ደሮሃ ገደብጌ ተቋቋመ። ገደብጌ ሲቋቋም ግን ትምህርት ቤት አልነበረም፣ ሰውም አልነበረም። እኛ ብቻ አራት ቤተሰብ ነው፣ አራት ሰዎች ነው የነበሩ እዚያ አካባቢ እና አሁን ጤና ጣቢያው ከተቋቋመ በኋላ ዶክተር ይመጣል፣ ነርሶች ይመጣሉ፣ እየመጡ ሮብ ሕክምና ይሰጣሉ። ይሄ በኦርት ነው። ከዚያ አባቴ እንድማር ይፈልጋል። ከቤት ውስጥ መማር፣ መጻፍ፣ ማንበብ እና አራት መደቦች ይሳሰሉት እነሱን አስተማሪ። ከዚያ አለሄ ውብሸት ወይም ሳሙኤል ውብሸት የመለሰ ልጅ የቄስ ውብሸት ልጅ ይመጣ ነበር። ነርሱ ነው። ለሱ ወላጆች ደብዳቤ ጻፍኩላቸው መጥቼ ልማር ብዬ። አሁን እንደዛ ስል ይሻሉኝና በሚመጣው ሳምንት መጥቶ በልሽ ተስማምተዋል ወላጆቼ ልውሰዳት ይላል። አባቴ ግን እኔ መለየት አይፈልግም ነበር። ሳምንት አመጣታለሁ ወይም ስትመጣ ትወስዳታለህ ይለዋል። እንደዚያ ብሎ ይሄዳል። በሳምንቱ እንደዚሁ ሳምንታት ወራት አለፉ። እኔም ሁልጊዜ ጎንደር ሲሄድ እመጣለሁ እያልኩ ሁልጊዜ አለቅሳለሁ፣ ውሰደኝ እያልኩ። አሁን የለኝም ገንዘብ ይለኛል፣ ግን እያለው ነው መለየት አይፈልግም ከኔ የነበረ። አባቴ በጣም እንዋደድ ነበር። ከዛ አንድ ቀን 25 ሳንቲም ወይም ሜዞ በድሮ ጊዜ ወድቃ አገኛለሁ። ከዛ ያችን ሜዞ ጥጥ ገዛለሁ። ጥጥ ገዝቼ ፈትላለሁ። ፈትዬ ስሸጣት 75 ሳንቲም ወይም ሽልንግ ከሜዞ ነው የሚባል ሆነች ማለት ነው። አሁን አባቴ ወደ ጎንደር ሊሄድ ሲነሳ አውቶቡስ ሲመጣ ከአውቶቡስ ቦታ ቆየሁት። የት ልትሄጂ ነው? አብሬ ነው የምመጣ። እኔ ገንዘብ የለኝም እኮ ነው የምልሽ። አይ መምጣት አለብኝ። እንደዚያ ስንከራከር የመኪና ውስጥ ያሉ ሰዎችም አባቴን ስለሚያውቁት ምን ሆና ነው ምናምን ሲሉት ጎንደር እጀማ እማራለሁ ይቅርታ እማራለሁ ብላ ሲል ውሰዳት ታደርጋች አስናቀው ይሉታል። አረ ገንዘብ የለኝም ሲል ሽልንግታም ይዟለኝ አልኳቸው። ለዛ ለረዳቱ ማለት ነው ግቢ እኔ እሞላልሻለሁ። አሁን ገባሁ፣ ተሳፈርኩ፣ ጎንደር ደረስኩኝ። በበነገታው አምቦበር ሄድኩ። አምቦበር ወሰደኝ። የዛን ጊዜ አንደኛው ሴሚስተር የሚፈተኑበት ሰዓት ነበረ። ከዚያ ስፈተን አለፍኩ።
ወደ ሁለተኛ ክፍል ተማርኩ። ሶስተኛ ወደ 3 አልፌ ወደ ወላጆቼ ሄድኩኝ። ከዛ ወደ ትምህርት ቤት ሲከፈት ወደ ጎንደር መጣሁ ማለት ነው። 2 ሰዎች ነበሩ፣ አዘነጉ ተገኝና አሰግድ ሳሙኤልን ታውቃቸው ይሆናል ሮኔ። እነሱ ከአምቦበር ወደ ጎንደር ተዛውረው ነበር። የዛን ጊዜ 6ኛ ክፍል ምን መሰለኝ የሚያስተምር የነበረ አምቦበር እና ከነሱ ጋር ቤት ተከራይተን እስከ 8ኛ ድረስ ክፍል ድረስ ተማርኩ። መጀመሪያ 1ኛ ደረጃ ልዕልተናኝ ወርቅ አሁን ህብረት ትምህርት ቤት ተብሏል። ከዚያ ተማርኩኝ። ከዛ ወደ 7 ሰዓት ፋሲለደስ ነው የሄድኩት። ቀዳማዊ ኃይለ ሥላሴ ነበር፣ አሁን ፋሲለደስ። ከዛ እነዚህ 2 ሰዎች ተዳሩ። እየተዳሩ አቋርጠው ወጡ። እኔ ብቻዬን ቀረሁ ከዚያ ቤት። አሁን ብቻዬን ሲሆን 7ኛ ክፍል ነበርኩ። ያን ጊዜ አባቴ ከእህቴ ጋር ሁኛለኝና 1 ዓመት ከእህቱ ጋር ተማርኩ። ከዛ ወደ 8 ሳልፍ 1 ዓመት 8ን ከአክስቴ ጋር ተማርኩ። ወደ 9 ሳልፍ ደባርቅ የሚባል ቦታ ጓደኞች አሁን ለምለም ይሳቅ እሷ ጋር ቤት ተከራየነ። እዛ ስንከራይ ኤዲዩ የሚባል ነበር። ያን ጊዜ መጣና ትምህርት ቤት ተዘጋ። አቋረጥ ነው ወደ ቤት መጣሁ ማለት ነው። ከዛ በኋላ ሲከፈት ትምህርት ቤት ወደ 10 አልፌ እንደገና ጎንደር ነው መማር አልኩ። በጣም አባቴን እኔ እንዳልኩት ነው። ለምን ጎንደር ያስፈልጋል? ሃይ ስኩል ዘኔ ደባርቅም አለ። ግን እኔ ያደግኩ ጎንደር ነው፣ የኖርኩ ጎንደር ነው፣ የተማርኩ ጎንደር ነው። ደባርቅ በጣም ከበደኝ ኑሮ ማለት ነው አካባቢው እና ከዛ ወደ ጎንደር ተመለስኩና አክስቴ ማልነበረች ከሆነች ሴትዮ ጋር ተጠግቼ 10፣ 11፣ 12 ተማርኩ ጨረስኩ ማለት ነው። እንደጨረስኩ እንግዲህ ያበዛው እንደጨረስኩ 12ኛ ክፍል እንደጨረስኩ ከደሮ ውሃ የሚያስተምር ሰውዬ መምህር ከድቶ ይሄዳል። ምን እንደሆነ እንጃ። አሁን እዛ ከድቶ ይሄዳል። ኦርት መስሪያ ቤት እኔ ከደሮ ሄጄ እንዳስተምር ስለጨረስኩ ማለት ነው እንዳስተምር ቀጠሩኝ። ከዚያ 1 ወር ነው ደሞዝ የበላሁ። ኦርት ግንቦት ሰኔን አስተማርኩ። በሐምሌ የተዘጋ ደሞዝ የለም። ከዚያ በኋላ ትምህርት ሚኒስቴር ዳይሬክት 12ኛ ክፍል የጨረሰ ዳይሬክት ሲቀጥር ነበር። በዚያ ተቀበሉኝ ትምህርት ሚኒስቴር። ከዛ ሰራ ነው ማለት ነው። በጣም ቆንጆ ነው። እንግዲህ ይህ ግለ ታሪክሽ ነው። በጣም ብትቀጽ ደስ ይለናል። ራሱ አንድ መጽሐፍ ነው። ነገር ግን ወደ ዋናው ፕሮግራማችን እንግዲህ ወደ መጽሐፉ ዳሰሳ ስንገባ የገድበዴው ባለ ታሪክ እንግዲህ ታሪክና ማስረጃን መሰረት አድርጎ የቀረበ መጽሐፍ ነው። በ2019 ዓመተ ምህረት ነው መጽሐፉን የጻፍሽው። ይህም መጽሐፍ እንድትጽፊ ርዕሱንስ የገድበዴው ባለ ታሪክ ብለሽ ስያሜ እንድትሰጪ ያደረገች ነገር ምንድን ነው? እስቲ ስለ መጽሐፉ እኛ የራሳችን ዳሰሳ ከማቅረባችን በፊት እስቲ አንቺ በውስጥሽ ያለሽ ስሜት ምንድን ነው? መጽሐፉን እንድትጽፊ የገፋፋሽ ነገር ምንድን ነው? መጽሐፉን እንድጽፍ የገፋፋኝ አባቴ አባይሆና ለይሁዲዎች ትምህርት ቤትም ሆነ ጤና ጣቢያ ለማሰራት በየቦታው ሲዞሩ ይሁዲዎች ባሉበት ቦታ ሲዞሩ አብሯቸው ነበር የሚዞር። ኋላ ጤና ጣቢያው ከተሰራ በኋላ ነው ገደጌ ያረፈ እንጂ እስከ ሰሜን ድረስ ሁላ ሄዷል አብሯቸው። እና በዚህ ምክንያት ታሪኩን እኔ ካልጻፍኩት ማን ነው የሚጽፈው? እኔ ካላወሳሁት ማን ነው ካልገለጽኩለት? ብዙ ሰርቷል። በጤና ጣቢያው
ታመው የሚመጡ ይሁዲዎች ብቻ ሳይሆን ለሌላውም የአካባቢው ሰው እንዲሁም ደግሞ በየገጠሩ በእግሩ በፈረስ እየሄደ ለከብት መግዣ ለበሬ መግዣ ሲያከፋፍል ነበር። ከዚያ ደግሞ በዓላቶችን በተመለከተ ስለ ይሁዲ በዓላቶች እንዲከበር ያደረገ ሰው ነው እና ይሄ ተቀብሮ መቅረት የለበትም። ታሪክ ነው። ትንሽ እንኳን ተሰርቶ ብዙ ታሪክ አለ። ይሄ ሁላ እያለ ከዚህ ሀገር ስመጣ ምንም አንድም ሰው ያወሳው የለም። ምንም ጊዜው ደረሰ ይሆን አሁን እያወሳን እና እንግዲህ ያው ብዙ ሁኔታ ልያለሁ አባቴ እንዲወሳ አባቴ እንዲታወቅ በእርግጥ ህብረተሰቡ ያውቀዋል። በዚያም ብሄድ አስናቀውን የማያወሳ የማይናገር ሰው ስለ ታሪኩ ስለ ደህንና ሰውነቱ የማያወራ የለም። ሁሉም ያወራል። ግን እነዚህ ሰዎች እንግዲህ እኔ እንትን አልኩኝ እና የገደብጌ ባላባት ያልኩበት ምክንያት ባለታሪክ ያልኩበት ምክንያት ገደብጌን የቆረቆረ እሱ ስለሆነ ማንም ሰው ስላልነበረ ከዚያ ቦታ ቆርቆሮም ከዚያው ላይ ስለሞተ ነው። እዚህ ላይ ተመርጣ አንድ ነገር ዞር ብለን ስንመለከት የኢትዮጵያ ይሁዲዎችን ታሪክ ወደኋላ ስንቃኝ አንዳንድ ነገሮች እንደዚህ አይነት መሰረት ያላቸው ሰዎች ጽፏቸው ያለፉት የታሪክ መነሻዎች አድርገን ለማየት የተቸገርንበት ጊዜ ነበር እና በዚህ ሰዓት አሁን አንቺ ያደረግሽው ስለ አባትሽም ቢሆን በዛ አካባቢ ስላለው ሁኔታ ይሁዲዎችን አስመልክቶ የጻፍሽው መጽሐፍ እንደዚህ አይነት ነገሮች ተጽፈው ቢሆን ኖሮ ቀደም ብለው ከሌሎች ሰዎች ማለት ነው እንደዚህ አይነት ችግር ያጋጥመው ነበር እና አሁን ያደረግሽው ነገር በጣም ጥሩ ስራ ነው። ድርጊት ነው የፈጸምሽው። ታሪኩ እንደተቀመጠ ሆኖ ቅድም መጀመሪያ ላይም ዞር ብዬ አሁን መልሼ ልጠይቅሽ የፈለኩት ለምንድን ነው ያነሳሳሽ ብለን አሁን የጠየቅናሽ ይሄ ያነሳሳ የአባቴን ታሪክ አባቴ የሰራውን ስራ ሌላው ህብረተሰብ እንዲያውቅልኝ ስለፈለኩ ነው። ተቀብሮ እንዲኖር ስላልፈለኩ ነው እና ይህን ነገር በይበልጥ አጉልችን ለህብረተሰባችን አቅርቤዋለሁ። የሌሎችስ በዛ አካባቢ የነበሩ ሰዎች ምናልባት አንቺ እድሉን ገጥመን አድርገሽ ስለ አባትሽ ጽፈሻል። ሌሎቹ የዚህ አይነት እድል የሌላቸው ግን ታዋቂ ሰዎቹ ነበሩ። ስለነዛ ሰዎች ጨምረሽ የጻፍሻው ነገር አለ ወይስ የምትጽፊው ነገር አይኖርም? እኔ ስለነዚያ ሰዎች በእርግጥ ብዙ ትልልቅ ሰዎች ነበሩ። ለሃይማኖታቸው የቆሙ ለባህላቸው የቆሙ ለይሁዲ ታሪክ የታገሉ የሰሩ ሰዎች ነበሩ። እኔ ግን ስለዚህ አልጻፍኩም። የአባቴን ብቻ ነው በውስጤ ያለውን። እነዚያም አባቶቼ ቢሆኑ እነዚያም ወገኖቼ ቢሆኑ ግን ይበልጥ ደግሞ ውስጤ ያለውን ጽፌያለሁ። ወደፊቱ በእግዚአብሔር እርዳታ እዚህ ላይ እንግዲህ የገደብጌው ባለታሪክ አነሳሱ ቀጥታ ከአቶ አስናቀው መኩሪያ ላይ ብቻ ሳይሆን የአቶ አስናቀው መኩሪያን ውልደት፣ እድገት፣ የስራ ስምሪት፣ የማህበረሰብ አገልግሎት በስፋትና በጥልቀት ይተነትናል እና ክፍል 1 ላይ ለምሳሌ አቶ በረሳ ነው፣ ወይዘሮ ሳራ ስምዖን፣ አቶ አለማየሁ ዋሴና ወይዘሮ ምስራቅ ወርቅነህ የሁለቱ ቤተሰቦች ጋብቻና ጥምረት፣ ያ ጥምረት ማለት አስናቀው መኩሪያ የፈለቀበት የበቀለበት ማለት ነው። የአቶ አስናቀው መኩሪያ የልጅነት ዕጣ ፈንታ ምናምን እያለ እንግዲህ በ5 ምዕራፎችና በተለያዩ ንዑሳን ርዕሶች የተካተተ ነው። እስቲ የህይወት ተሐድሶ የሚለውን እንመልከተውና ከዛ ደግሞ እንቀጥላለን።
የቤተ እስራኤል ታላቅ መሪና የቀለም አባት የነበሩት አቶ ዮና ቦጋለ እንደ ኢትዮጵያ አቆጣጠር በ1953 ዓ.ም በኤርትራ ዋና ከተማ አስመራ ውስጥ ለወገኖቻቸው አዳር ትምህርት ቤት ከፍተው በበጌ ምድርና ሰሜን ጠቅላይ ግዛት አውራጃዎች፣ ወረዳዎችና የተለያዩ የገጠር መንደሮች ይኖሩ ከነበሩ የማህበረሰባችን አባላት መካከል ተምሮ የማስተማር ብቃት የነበራቸውን ወጣቶች እየመለመሉ ወስደው ያስተምሩ ነበርና አቶ አስናቀው መኩሪያም ከነበረው ከፍተኛ የመማር ፍላጎት አኳያ በራሱ ተነሳሽነት ካጎቱ ልጅ ጥብቅ ጓደኛ ጋር የድሉ ተሳታፊ ለመሆን ወደ አስመራ ሄደው ነበር። አቶ አስናቀው መኩሪያ አስመራ የነበረው ትምህርት ቤት የይሁዳውያን ትምህርት ቤት ተማሪ ነበሩ ማለት ነው። ተማሪ አልነበረም። ኦኬ። አቶ አስናቀው መኩሪያ ወደ አስመራ ጉዞ ሲያደርግ አዲስ ከተከፈተው ትምህርት ቤት ገብቶ የሚሰጠውን ትምህርት በትጋት ተከታትሎ ወደ ትውልድ መንደሩ በመመለስ ያልተማሩ ወገኖችን ለማስተማርና የራሱን ኑሮ በዘመናዊ መንገድ ለመምራት ሰፊ ዕቅድና ፕሮግራም ነድፎ ነበር። ነገር ግን ከብዙ አድካሚ ጉዞ በኋላ እሱና ጓደኛው አስመራ ከተማ ደርሰው አዳር ትምህርት ቤት ገብተው ለመማር እነሱ እንዳቀዱትና እንዳሰቡት ሆኖ አላገኙትም። ምክንያቱም አቶ ዮና ቦጋለ ተምሮ የማስተማር ፕሮግራም ሲዘረጉ የኮርሱ ተሳታፊ የሚሆን ማንኛውም ወጣት ትዳር ያልመሰረተና የመግቢያ መመዘኛው ማለት ነው ያልመሰረተና የቤተሰብ ኃላፊ ሆኖ መገኘት እንደሌለበት ቅድመ መስፈርት መሆን አበክረው ተናግረዋል። ምክንያቱም ትዳር የመሰረተ ወጣት ከሆነ ለአንድ ዓመት በትምህርት ላይ በሚቆይበት ጊዜ ቤተሰቡን ማን ሊያስተዳድርለት ይችላል በሚል እሳቤ ነው። ድንቅ ሀሳብ ነው። ከዚያ አኳያ አቶ አስናቀው መኩሪያ ትዳር መስርቶ የሁለት ልጆች አባት የነበረ ሲሆን ያጎቱ ልጅ እና ጓደኛው አቶ አራጋው ታከለ ደግሞ ልጅ ባይኖረውም ሚስት አግብቶ ስለነበር አቶ ዮና ቦጋለ ሊቀበሏቸው አልቻሉም። ከአስመራ እንግዲህ ወደ ገደብጌ ተመለሰ። ወደ ወገራ ከዛ በኋላ ነው ስንት ዓመት ቆይቶ ነው የሕክምና ባለሙያ የሆነ? አዎ። እና በዛ የሕክምና ጤና ጣቢያ ሲመሰረቱ እንግዲህ በአካባቢ ሲመሰረት አባባ ማነው ክቡር አቶ ዮና ቦጋለ እንዴት ተቀበሏቸው? ያ አስመራ የሄዱበት የፍላጎታቸው መሰረት ስላደረገላቸው ነው ወይንስ ይሄ ነው የሕክምና ሰው ለመሆን የሚያሟላው ነገር ነው? ከዛ ቀደም ብሎ የሙያው ፍላጎትና ነበረው ወይ? እንግዲህ የሙያው ፍላጎት የመጣ ኋላ ነው። ግን መጀመሪያ ላይ አባ ዮና ጋር ህብረተሰቡን ለመርዳት ፍላጎት ነበረው። አባቴ በየሄዱበት አብሮ ይሄድ ነበር። በየሄዱበት ማለትም በየገጠሩ ማለት ነው አብሮ ቅስቀሳ ሲያደርግ ራስ ደጀን ሁሉ ሄደዋል። በዚህ ምክንያት እንግዲህ አባ ዮና ፍላጎቱን ጥንካሬውን አይተው ለዚህ ለገደብጌው ጤና ጣቢያ እዚያ ላይ እንዲሰራ መደቡት ማለት ነው። ግን እሱ አልተማረም፣ የሕክምና ትምህርት አልተማረም። ሲመጡ ከነበሩት ከዶክተሮች እንዲሁም እነ ጌታሁን ጥላሁን ከሌሎች ነርሶች እያየ ነው የተማረው እንጂ እንደዚህ መጀመሪያ ፍላጎት አልነበረውም ሕክምና ለመስራት ማለት ነው። ግን ከልምድ ከሚያዩ እንደገና ደግሞ ህብረተሰቡ ተጎድቶ ወይም ታሞ ሲመጣ ሳይ እነሱ በተማረው ልምድ ያክም ነበር ማለት ነው። እዚህ ላይ ተመርጣ እንግዲህ ገደብጌ ከመመስረቱ በፊት ዶሮሃ ነበራችሁ። ዶሮሃ ደግሞ ቀደም ሲል በመግባሽ ላይ እንደገለጽሽው የታላቁ ቤተ እስራኤል ማህበረሰብ ለአያሌ ዘመናት የኖሩበት ቦታ ነው። ከዛ ወደ ገደብጌ ስትሄዱ እስቲ ገደብጌ ማነች፣ ለምን ተመረጠች የሚለውን ነገር እስቲ እዚህ ላይ እንመልከት። በጽሁፍሽ ላይ በወገራ አውራጃ ዶሮሃ ላይ ጤና ጣቢያ ሊተከል ታቅዶ እኩይ ስነ ምግባር በነበራቸው የአካባቢ ክርስቲያኖች ስኬት አልባ ቢሆንም በምትኩ ገደብጌ ላይ እንዲሰራ ውሳኔ የተደረሰበት ዋና ምክንያት ቦታው ደረቅ ጣቢያና ትንሽ የገጠር መንደር ቢሆንም ወይም ደግሞ የነዋሪዎች ብዛት ከ5 የማይበልጡ ቤተሰቦች ማለትም የአካባቢ ምክትል አስተዳዳሪ ቀኛዝማች እከሌ ስሙ መጥራት አልፈልግም፣ 2 የአውራ ጎዳና መስሪያ ቤት ሰራተኞች ቤተሰቦች ሀጂ ክሪም እና አደም
ልጅም የተባሉ ልጅ አለም የተባሉ ሁለት ባለሱቆች ብቻ እንደነበሩ ቢታወቅም ገደብጌ ከአምባ ጊዮርጊስ ከተማ ሰሜናዊ ምስራቅ አቅጣጫ ከዳባት ከተማ ደግሞ በስተደቡብ በኩል የምትገኝ ለቤተ እስራኤል ማህበረሰብ አባላት ማዕከላዊ ስፍራ ስለመሆኗ ሰፊ ጥናት ተካሂዶበት ነው። ይህን ጥናት ካካሄዱት መካከል አንዱ ቦታ ምረጥ ሲባል አቶ አስናቀው መኩሪያ ነው። ይህን ኃላፊነት ሲሰጧቸው እንግዲህ አቶ ዮና ቦጋለ ሲሰጡ፣ ምክንያቱም አቶ ዮና ቦጋለ ከዛ በፊት ቦታውን አያውቁም። ቦታውን አጥንተው የአካባቢውን ሁኔታ ተረድተው ሰላምና መረጋጋት ያለበት መሆኑን አጥንተው የሚያቀርቡት እንግዲህ በቦታው ላይ የሚመደቡ ሰዎች ናቸው። ከዚያ አኳያ ገደብጌን ከዛ በፊት አቶ አስናቀው መኩሪያ ያውቀው ነበር? አያውቀውም። ያውቀዋል እንዲሁ ሲወጣ ሲወርድ ከጎንደር ወደ ደሮሃ ሲሄድ መኪና እዛ ላይ ስለሚያርፍ መሳፈሪያ መውረጃ ስላለ በዚያ አኳያ ያውቀዋል እንጂ በመኖር ደረጃ ያውቀውም። እና እንደገና ደግሞ ከአመራረጡ ላይ ገደብጌ እንዲሆን ሌሎች ትልልቅ ሰዎች ነበሩበት። ለምሳሌ ብጠቅስ እነ ታረቀ ዮሴፍ፣ እነዚህም ዋና አጋሮች ነበሩ። ዋና እንዲሰራ ከወረዱት አስተዋጽኦ ካደረጉት አባወራዎች ታረቀ ዮሴፍ ይጠቀስበታል። እንዲሁም ሌሎች አሉ። የልጅነት ነገር እንግዲህ ባላስታውሳቸው ይቅርታ። እና እነዚህን በተመለከተ አሁን እሱም አምሳሉ እንዳለው አንቺም እንደምትይው ገደብጌ ማዕከላዊ ቦታ ነው። በተለያዩ ቦታዎች የሚያልፉ ሰዎች በዛ አድርገው የሚያልፉበት ቦታ ነው እና ከዛም ደግሞ አሁን ትልቅ አባወራዎች እንደነበሩ ነገርሽናል። አንቺ አሁን በዚህ በመጽሐፍሽ ላይ እንደጻፍሽው እና ቅድምም እንዳነሳሳሽ ያንን አነሳስቶ እንደጻፍሽው አሁን እዚህ ላይ የማህበረሰባችን ታሪክ የህብረተሰቡ ታሪክ በዛ አካባቢ የነበረው ሁኔታ ምን ይመስል ነበር? ማለት የኢትዮጵያ ይሁዲዎች በዛ አካባቢ የሚኖሩት ምን አይነት ኑሮ ነበር የሚኖሩት? በጣም ጥሩ ኑሮ ነው የሚኖሩ የነበረ። ማለትም ራሳቸው የዶሮዋን ነው የምወስድ እንግዲህ በጣም የሚታወቁ የተፈሩ ሃይማኖታቸውን የጠበቁ ስለነበር ማንም አይነካቸው በደንብ እንደላቀው ነው የሚኖሩ የነበረ እና ብዙዎችም አባት ታረቀ ዮሴፍ እሱን ይማረውና በአገሩ ወይም በዳኝነትም ሆነ በማንኛውም ነገር የታወቀ ነበር። ስለዚህ ሁሉም ሰው አክብሯቸው ነው የሚኖር። በሃይማኖት በኩል ስንሄድ ደግሞ የእናቴ አባት ንጋቱ ዮሴፍ እንደ ቄስ ማለት ነው የነበረ እና ተፈርተው ነው የሚኖሩ የነበረ። ማንም ሰው ደጃቸው አይደርስም። አፊሉ ክርስቲያን ሲመጣ ለክርስቲያን የሚሰጠው ከአባ ንጋቱ ቤት ማለት ነው በውጭ ነው የሚሰጥ። ያነ የነካው ክርስቲያኑ የነካው ይሄ ከመንጻት ስርዓት አኳያ ነው። ሃይማኖትን ከማለት አባ ታረቀኝ ግን ከሁሉ ጋር ተዝናንቶ ሁሉን ጋብዞ የሚኖር ሰው ትልቅ ሰው ነበሩ ማለት ነው። እንግዲህ ይሄን ይመስላል በዚህ አካባቢ ነበሩ። እዚህ ጋር አቶ አስናቀው መኩሪያ እንግዲህ የክቡር አቶ ዮና ቦጋለ ቀኝ እጅ በዛ በነበረው አካባቢ በተለይም የማይደፈሩ ቦታዎችን ተራራ ዱሩን አብሮ እያቋረጠ በጋማ ከብት በእግር እየተጓዙ ብዙ አስተዋጽኦ ካደረጉት አባቶቻችን መካከል አንዱ እንግዲህ አቶ አስናቀው መኩሪያ ነው። ለምሳሌ የራስ ደጀንን ጉዞ ሄደዋል። ወደዛ እንዲህ ይብለሻል። ቤተ እስራኤሎች በገጠሪቱ ኢትዮጵያ በተለይም በጎንደር አውራጃ ወረዳዎችና የተለያዩ ጎጦች በብዛት ይኖሩ እንደነበር ይታወቃል። በማህበረሰቡ ኦሪታዊ ሃይማኖትና እምነት መሰረት በታሪካዊ ትውፊትነት ቅዱስ ቦታ ተብለው ከሚታወቁና ከሚታወሱ ቦታዎች መካከል ማለትም ከጥንት ዘመን ጀምሮ የመነኮሳት መኖሪያ ገዳማት ውስጥ
ሰሜን መላጣ ወይም ሰሜን ምናጣ በግንባር ቀደምትነት ይጠቀሳል አልሽና ሰሜን መላጣ ወይም ምናጣ የሚገኘው በበየዳ ወረዳ ሲሆን በአካባቢው የኢትዮጵያ ተራሮች ቁንጮ የሆነው ራስ ደጀን ወይም ራስ ዳሸን ተራራ ይገኛል። በሰሜን ጎንደር ዞን በተፈጥሯዊ መስህብነቱ በዓለማችን የሚታወቀው የራስ ደጀን ተራራ የሚገኘው በየዳ ወረዳ ውስጥ ሲሆን ከፍታው ከባህር ጠለል በላይ 44620 ሜትር በመሆኑ በኢትዮጵያ ውስጥ ካሉ ተራሮች በከፍታው ቀዳሚውን ስፍራ ሲይዝ ከአፍሪካ ደግሞ በአራተኛ ደረጃ ላይ ተመዝግቦ ይገኛል። ይህን ያልሽበት ምክንያት እንግዲህ አዲሱ ትውልድ ወይም ደግሞ ከኛ ቀጥሎ የሚመጣው ትውልድ ታሪኩን እንዲያውቅ የኖረበትን እናት አባቱ አያት ቅድመ አያቶቹ በመኖር ሂደት ያሳለፉትን ነገር ለመግለጽ ነው። የኔ ዓላማ ግን አሁን እዚህ ጋር ለወደዛ ጉዞ ያደረጉበትን ምክንያት ለመግለጽ ነው የማነበው። በጠፋው ለዘር አባይ ያሬድ፣ ቀዳዳ ዋሻ፣ ወይሮ በር፣ አናሎና ቧሂት በተባሉ ተራሮች መካከል ከፍ ብሎ ከሚታየው ከራስ ደጀን ተራራ የሚነሱ ወንዞች የበየዳ ወረዳን 17 ቀበሌዎች ይከፍላሉ። ቀይ ቀበሮ፣ ጭላዳ፣ ዝንጀሮና ዋሊያ ብርቅዬዎቹ የሰሜን ተራሮች አጥቢ እንስሳት መሆናቸውን ልብ ልንል ይገባል። እንደ አውሮፓ አቆጣጠር በ1963 ዓ.ም በወርሃ የካቲት መባቻ አቶ ዮና ቦጋለ በሰሜን ምላጣ የሚኖሩትን መነኮሳት ለመጎብኘት እቅድና 2 የዕቃና ስንቅ መጫኛ አጋሰሶች ማግኘቱን ካረጋገጠ በኋላ በነገው በአቶ ዮና ቦጋለ መሪነት ከጎንደር ከተማ በመነሳት ጉዞውን ወደ ወገራ ሲያደርግ ዶክተር ዳን ሃርኤል፣ አቶ እንየው ቦጋለ፣ አቶ ጌታሁን ጥላሁንና አቶ አስናቀው መኩሪያ አባላት ሁለት ፖሊሶች ደግሞ ጠበንጃ አንግተውና ሙሉ ትጥቅ ታጥቀው አጃቢ ነበሩ ብለሻል። ያን ጊዜ አንቺ የስንት ዓመት ልጅ ነሽ? ያን ጊዜ ክቡራትና ክቡራን የፕሮግራማችን ተከታታዮች የገደብጌው ባለ ታሪክ ልብን ሰርስሮ የሚገባ የቀደሙት አባቶቻችን ወንድሞቻችን ለወገናቸው፣ ለእምነታቸው፣ ለሃይማኖታቸው ያደረጉትን አስተዋጽኦ በስፋትና በጥልቀት የሚገልጽ በተለይም ታሪካዊ አባቶቻችን እንደነ አቶ ዮና ቦጋለ እንደነ አቶ መለሰ ተክሌ አይነቶቹ ለዚህ ማህበረሰብ እነ ፕሮፌሰር ታምራት ኢማኑኤል ዛሬ ላለንበት ደረጃ ያደረጉትን አስተዋጽኦ የሚገልጹ እንዲህ አይነት ልብን ሰርስሮ የሚገቡ ታሪክ ያላቸው መጽሐፍቶች አሉን። በተመሳሳይ ሁኔታ ሌሎችንም እናቀርባለን። የገደብጌው ባለ ታሪክ ትረካችን ወይም ደግሞ ዳሰሳችን እንቀጥላለን። ኦኬ፣ ከዚህ ላይ ይቅርታ ሙሉ ለሙሉ ያስኩት ችግር የለም። አንቺ ስለ ገደብጌ እንደጻፍሽ ቀደም ብለሽ ደግሞ ትውልድሽ ወደ ወግሎ አካባቢ፣ እኔ ወግሎን በደንብ አውቀዋለሁ። ምክንያቱም ወግሎና ወይንዬ ሩቅ አይደለም እና ወደዛ ቦታ ተመልሰሽ ነበር ከዚህ ከመጣሽ በኋላ? ቤት ተዘጋጀሁን እንሄዳለን። እንግዲህ ግን ከዛ የምታስታውሻቸው ነገሮች በልጅነት የነበሩት ከእድገትሽ ጋር የሚመዛዘኑ በአሁኑ ሰዓት እኔም ሄጄ እዛ ቦታ ማየት አለብኝ ብለሽ ጉጉት ይኖርሻል? ወገራም ቢሆን ወግሎ ወይም ወይንዬ ወይም አምቦበር ኢትዮጵያ። እኔ ሁሉንም ፈልጋለሁ ግን ከሁሉም መድረስ አልችልም። በሚውፋድ ግን የተወለድኩበት ሀገር ደርኋል እና ደግሞ ወግሎ የወላጆቼ ሀገር ስለሆነ ወግሎንም ማየት ፈልጋለሁ። እነዚህ ከዚያ ሄጄ ምን አይነት ደረጃ እንደደረሱ ወይስ ተሻሽለዋል ወይስ ደግሞ ወደታች ሆነዋል? ይህን ማየት እፈልጋለሁ። ታሪኬን ማወቅ እፈልጋለሁ። ታሪካችን ወግሎ በጣም ደስ የሚል አንተ ታውቀዋለህ። በጣም ደስ የሚል ሀገር ሁሉ ተባብረው የሚኖሩበት ሀገር ነው ነበር። ከአንድ ላይ የሚበሉበት የሚጠጡበት ሀገር ነበር። አሁንስ የት ናቸው? እንደ ድሮ ነው ወይስ እየቦታው ነው የሚኖሩት? በዚህ አካባቢ የሚኖሩት ሰዎች እንዴት ነው አኗኗራቸው? ከአንድ ላይ ነው ወይስ በየቦታው ቁጭ ብለው ነው የሚኖሩት ማለት ነው? ደሮሃም እንደዚህ እዚህ ጋር እንግዲህ ገደብጌ የመጽሐፍሽ
መሪ ርዕስ ነው። ባለታሪኩ አቶ አስናቀው መኩሪያ አባትሽ ነው። የገደብጌን ክሊኒክ እንዲህ ትገልጸዋለሽ አገልግሎቱን? በአቶ አስናቀው መኩሪያና በባለቤቱ በወይዘሮ አስረሴ ንጋቱ ያላሰለሰ የጉልበትና የሞራል አስተዋጽኦ የገደብጌ ጤና ጣቢያ ግንባታ ተጠናቆ እንዳለቀ አቶ ዮና ቦጋለ አስፈላጊውን መድኃኒትና የሕክምና መገልገያ ቁሳቁስ ይዘው እንዲሁም ሙያተኞችን አስከትለው በቦታው ሲደርሱ የቤተ እስራኤል የእምነት አባቶችና የአካባቢ ባለስልጣናት የክብር አቀባበል አድርገውላቸው ስለ ጤና ጣቢያው አመሰራረትና መሰረታዊ ዓላማ ሰፊ ገለጻና ንግግር ሲያደርጉ ክሊኒኩ በዘር፣ በሃይማኖት፣ በእድሜና በጾታ ምንም አይነት ልዩነት ሳያደርግ ለአካባቢ ነዋሪዎች ሁሉ ሙሉ እርዳታ እንዲሰጥ ቃል በመግባታቸው በሁሉም ማህበረሰብ አባላት ዘንድ ከፍተኛ አድናቆትና ክብር ተቸራቸው። አቶ ዮና ቦጋለ ገለጻና ንግግር በመቀጠልም የቤተ እስራኤል የእምነት አባቶችና የአካባቢ ባለስልጣናት ክርስቲያን ማህበረሰብ ተወካዮች በማዕረግ ደረጃ ቅደም ተከተልና የእድሜ ጣሪያ ከመቀመጫቸው እየተነሱ ንግግር ሲያደርጉ ገደብጌ ላይ ክሊኒክ ተከፍቶ ያለ ሰው ልጆች ልዩነትና አድሎ የጤና አገልግሎት መስጠት መታቀዱ በራሱ እንዳስደሰታቸው አልደበቁም ነበር። አቶ አስናቀው መኩሪያ በገደብጌው ክሊኒክ መስራች ነው። በዛ ቦታ ላይ ምን ያህል ጊዜ አገለገለ? ፍጻሜውስ ምን ሆነ? በዚያ ቦታ ላይ ብዙ ጊዜ ነው እንግዲህ አላስታውስም። እንግዲህ ወደ 18 ዓመት ያገለግላል። እኔ እንደምረዳው ከሆነ እሷ ተመርጣ የምትለው የምታውቀውን ነገር የሰማችውን ነገር ነው እንግዲህ ከመጽሐፉ ላይ ያስቀመጠችው እና በልጅነት ጊዜ አንዳንድ ነገሮች የተደረጉ በወጣትነት ደረጃ አንዳንድ ጊዜ የተደረጉት አንዳንድ ሊረሱ ይችላሉ እና መጽሐፉን ወስዶ መጽሐፉን አንብቦ መረዳት ይቻላል። ነገር ግን አሁን እኔ በዚህ በፊዚካል ደረጃ እዚህ ቀምጠን ከወይዘሮ ተመርጣ ጋር የምናደርገው ውይይት ዋናው እኔን የሳበኝ ምንድነው አንቺ በልጅነትሽ ብዙ ነገሮች አልፈሻል። በልጅነትሽ ወደዚህ ሀገር ለመምጣት ብዙ ህልም ነበረሽ። ወደዚህ ሀገር የመጣሽ መቼ ነው? ወደዛ ከመግባታችን በፊት ሮኒ ሁለተኛው መጽሐፍቷ ላይ ስንገባ የጉዞ ሂደቷን እንመረምራለን። ምክንያቱም ይሄ ሁለተኛው መጽሐፏ ውርስ ታሪካዊ ልቦለድ በጣም ተወዳጅ የሆነ በሀገር ውስጥም በውጭ ሀገርም ቆንጆ መጽሐፍ ስለሆነ ይሄን የመጀመሪያውን መጽሐፍ እንቋጨውና ወደዛ ስንገባ በጉዞ ሂደት ላይ ያሳለፈችውን ወገኖቻችን ላይ የደረሰውን አደጋ የከፈሉትን መስዋዕትነት ሁሉ በዚህ መጽሐፍ ሁለተኛው መጽሐፏ ላይ ገልጻለች። ስለዚህ ወደዛ ስንገባ እንዳስሰዋለንና አሁን ወደ አንድ ጥያቄ ልግባ። እንግዲህ ከገደብጌ ከዚህ መጽሐፍ እንትን ከመውጣታችን በፊት ገደብጌን የመጽሐፍሽ ርዕስ አድርገሽዋል። ባሊ ታሪኩን ደግሞ አባትሽን በዛ ወለታ ላይ አስቀምጠሽዋል። ስለ ገደብጌ ብዙ ነገር ብለሻል። መጨረሻ ላይ ግን በገጽ 137 ላይ ገደብጌን ተወቅሻታለሽ። የዛም ምክንያት እንድትነግረኝ ነው። ዋገደብጌ አንቺ ቃል አጥፊ ትያታለሽ። ዋገደብጌ ስንቱን አሳለፍነው፣ ስንቱን አየንብሽ፣ ጭልል ያለው ሜዳሽ፣ አመድጌ ተራራሽ፣ ከአረንጓዴው መስክሽ ማንም ሳይኖርብሽ መንደሬ አገሬ ብሎ ሲያቋቁምሽ ተቀበልሽውና እጅሽን ዘርግተሽ አስፋፍተሽ ተስፋፍተሽ ስምሽንም አስጠራሽ። ላሞች አንቧረቁ፣ እንቦሳና ጥጆች ሁሉም ዘለሉብሽ። በለጸጉ አደጉ፣ ልጆች ተማሩብሽ። ጠላትሽን ተዋጋ ለነፃነት ክብርሽ። አስናቀው ነበረ እንደ በክር ልጅሽ፣ ነጥቀው ሲወስድብሽ ከጉያሽ ከቅፍሽ። አትገለግይም ወይ እንደ እናትነትሽ? ዋገደብጌ አንቺ ቃል አጣፊ፣ ለመጣው እንግዳሽ ምንጣፍን አንጣፊ፣ ለተዘራው ሁሉ ጋቢ አጎናጻፊ፣ በጉልበት ለመጣው ታግሎና አሸናፊ፣ ለጠላት ሰጠሽው ለህዝብ ዘራፊ። ተወልዶ እስኪሞት ታይቶ እስኪጠፋ፣ በስርዓት ኑሮ ቢደሰት ቢከፋ፣ ቢከብር ቢደኸይ ቢያገኝ ወይም ቢያጣ፣ ሃይማኖት አክባሪ ከባህልም ያልወጣ፣ አገር ሰላም ብሎ ከቤቱ ሲወጣ፣ ሳያስበው ነበር ህይወቱን ያጣ።
አገሬ ይመስክር ቃሉን ይስጥ ወገራ የመትረየስ ጥይት እንደ ጠፍ ሲዘራ ወደኋላ የማይል ለነፍሱ የማይራራ ለህዝብ የቆመ ግፍ እንዳይሰራ ማን ይወዳደራል አስኔ ካንተ ጋራ ሃይማኖት ማክበሩ ህብረት አንድነቱ ወገኑም ማፍቀሩ ወኔ ጀግንነቱ ከጥንት ጀምሮ ነው ከወጣትነቱ ገደብጌ ታውቂያለሽ እንደሚወድሽ በታመምሽ ጊዜ አንቺም ሆንሽ ልጆችሽ መድኃኒቱን ይዞ የሚደርስልሽ ለሰላም ለነጻነት የሚዋጋልሽ ያን ሁሉ ውለታ እንዴት አጠፋሽ አባ ደፋር አስኔ ሲወድቅ ከደጅሽ ምንድነው መልእክትሽ ለምን ይሄን ጻፍሽ አገነንሻት ተራራዋን ጋራዋን ሜዳዋን ልምላሜዋን አመሰራረቷን አበቃቀሏን ማህበረሰባዊ አገልግሎቷን ይሄን ሁሉ ከገለጽሽ በኋላ ምን አጣላችሁ ከገደብጌ ጋር ከገደብጌ ጋር በጣም አጣላኝ እኮ መጨረሻ ላይማ ነጠቀኝ የምወደው አባቴ ምክንያቱም ምንድነው እንግዲህ መጀመሪያ ላይ አሁን እንደገለጽኩ ከመጽሐፉ ማለት ነው ምንም ሰው አልነበረም ብቻ ጭልል ያለ ሜዳ ደስ የሚል ልምላሜው ወደዚህ በፀሐይ መግቢያ ብትሄድ ኖፍ አለው በጣም ደስ የሚል ወደ ፀሐይ መውጫ ብትሄድ እንደዚሁ ነው ከዚያ ገደብጌ ተራራ ደግሞ የስግድ መስገጃው አመድጌ ተራራ አለ አሁን እቺ ብቻ ናት የነበረች ከዚያ 4 ሰዎች እኛ 5ኛ ሄደን ከዚያ ገባን እንግዲህ ለሷ ይቺ ገደብጌ ለመበልጸግ ያለፈው ያልሰራው ስራ ነበር እሱ ከገባ በኋላ ህዝቡ መጣ ሞላ አሁን ሲታመም ልጁ ሲታመም አሳከመው ሽማግሌው ሲደክም ገደፈው ጦርነት ሲመጣ ተዋጋለት አሁን እንግዲህ እንዴት ብዬ ልግለጻት እንደዛ ብሎ ያቋቋማት በጦርነት ነው ህይወታቸው እንዴ ብሎ ያቋቋማት ጦርነት ሲመጣ ለምንድነው ሰዎችስ እንሄድ ወይም እንሸሽ ያላሉት ለምን ጥለውት ሄዱ ገደብጌን አገሯን ሳይሆን ሰዎችንም እዚህ ላይ ወቅሳለሁ ከዚያ አካባቢ የነበሩ ሰዎችን ማለት ነው እና ለምን ገባኝ ክቡራትና ክቡራን ተመልካቾቻችን እንግዲህ የገደብጌው ባለ ታሪክ መጽሐፍ በጣም አስደናቂ ነው ሙሉ ፕሮግራማችን በዚህ መጽሐፍ ላይ ብናደርግ ምን ያህል ደስ ባለን ነገር ግን ካለን የጊዜ ገደብነት አኳያ ወደ ሁለተኛው መጽሐፏን እንሄዳለን የገደብጌው ባለ ታሪክ የሚለው መጽሐፍ በውስጥ መስመር ደውላችሁ ደራሲዋ ጋር ማግኘት ትችላላችሁ በጣም ቆንጆ የሆነ በአንድ ግለሰብ ታሪክ ላይ ብቻ የሚያጠነጥን ሳይሆን በአካባቢ በነበረው ማህበረሰብ ዙሪያ ሙሉ ትረካን የሚሰጥ እንደገና ደግሞ አባቶቻችን ማለትም የታሪክ አባቶቻችን ዛሬ ላለንበት ደረጃ ያበቁን ብዙ ታሪክ የሰሩበት የነሱን ታሪክ የተካተተበት ስለሆነ ደውላችሁ ማግኘት ደረጃ ያበቁን ብዙ ታሪክ የሰሩበት የነሱን ታሪክ የተካተተበት ስለሆነ ደውላችሁ ማግኘት ትችላላችሁ እናመሰግናለን አሁን ወደሚቀጥለው ሁለተኛው መጽሐፍሽ ነው የምንገባው ሁለተኛው መጽሐፍሽ እንግዲህ ውርስ ይላል ታሪካዊ ልቦለድ ይሄ ደግሞ በ2025 ዓመተ ምህረት ጥር ላይ ማለትም ልክ ዓመት ሊሆነው በዓለም አቀፍ ደረጃ ከፍተኛ የሆነ ተነባቢነትን ያገኘ በጣም ቆንጆ የሆነ መጽሐፍ ነው ይሄም መጽሐፍ እንድትጽፊ እስቲ ደግሞ በሁለተኛው ኦኬ የጠየቀው ጥያቄ በጣም ጥሩ ጥያቄ ነው እና መልሱን ከሷ እንስማና ከዛ ተጨማሪ ጥያቄዎችን ብንጨምር ይቻላል እንደው ጠቅላላ አርገንት ለማለት ለሷ ለመልስ እንዳላቋርጣት በየመሐከሉ እና እንግዲህ የመጽሐፍ ውርስ ብዬ የጻፍኩት እንግዲህ የይሁዲ ህብረተሰብ ሁል ጊዜ ተወልጄ እስከማድግ ድረስ ኢየሩሳሌም ቅድስት ሀገራችን እያለን ያደግነው እና አሁን ወደዚች ወደ ቅድስት ሀገር ለመግባት ብዙ ህዝባችን በሱዳን በአዲስ አበባ እንዲሁም በኬንያ በየአቅጣጫው ይሄድ ነበር
እና በሱዳን የሄደው ግን በጣም በጣም ያለ እቅድ መሰለኝ እኔ እንግዲህ ባልሳሳት ያለ እቅድ ስለሆነ ብዙ ዘመዶቻችን በመንገድ ላይ አለቁ። ሽማግሌዎች በአልጋ ተይዘው ይሄዱ፣ ነፍሰ ጡሮች፣ ህፃናቶች እየጠቡ ጡት እየጠቡ ቤታቸውን ንብረታቸውን ሽጠው ቤታቸውን ሽጠው ያላቸውን ገንዘብ ሲሄዱ በመንገድ ያለው ሽፍታ ወርሷቸው በረሃ ላይ ወደቁ የሞቱ ሱዳን ገብተውም ያለቁ ህዝቦች በጣም ይቆጨኛልና በጣም የሚያሳዝን ስለሆነ ከሞላ ጎደል ምንም ባልሄድበት መንገዱን ባላየውም ከሁኔታው ስረዳ ከሞላ ጎደል ብጽፍ። በየት አድርገሽ ነው አንቺ ወደ እስራኤል የገባሽ? እኔ በአዲስ አበባ ነው። ኦኬ። ከሞላ ጎደል ብጽፍ ለልጆቻችን እንዲሁም ደግሞ ለህብረተሰባችን ትንሽ ቅሬታ ማለትም ውርስ ትንሽ መግቢያ ወይም ማወቂያ ይሆናል ብዬ ነው የጻፍኩት። ይሄን መጽሐፍ እንድትጽፍ ካነሳሱሽ ነገሮች ለምሳሌ በዛ አካባቢ በምትኖርበት አካባቢ አሁን ማለት ነው ከሰዎች ጋር ግንኙነት ነበረሽ? ሰምተሻል ወሬ እንዴት እንደመጡ? በጉዞ ሂደት ላይ የነበሩትን ሰዎች ጠይቀሽ ነው የጻፍሽው? ይሄን እንኳን ብዙም አልጠየኩም። እውነት ብዙ አልጠየኩም። እንዲሁ ነው ሲወራ አንዳንድ ጊዜ አልፈህ ስትሄድ የምትሰማው አለ አይደለ? እንደገና ደግሞ ብዙ ቤተሰቦቻችን ሞተው ይቀራሉ። ያንን በድሚዩት ነው የጻፍኩት። እዚህ ጋር ለምን መሰለሽ ክቡራትና ክቡራን የፕሮግራማችን ተከታታዮች ውርስ ታሪካዊ ልቦለድ ነው። በተለይም ደራሲት ተመርጣ አስናቀው እንዳለችው በሱዳን ጉዞ ወደ 4000 ወገኖቻችን አሸዋ ውስጥ የቀሩበት ነው። በዛ ላይ ተዋናይ ሆነው በታሪካዊ ልቦለድነት የቀረቡ እነ ዳዊት እነ ሐና አሉ እና ውርስ በ8 ምዕራፎች እና በተለያዩ ንዑሳን ርዕሶች የተካተተ በ200 ገጾች የተካተተ መጽሐፍ ሲሆን እንግዲህ እኛ መጽሐፍ ከመታተሙ በፊት አንዳንድ ወንድሞቻችን በመጽሐፉ ዙሪያ አስተያየት እንዲሰጡ የፊደል ግድፈትን፣ የቃላት ስህተትን፣ የታሪክ መዛባት እንዳይኖር አንብበው ጊዜ ወስደው ጊዜያቸውን መስዋዕት አድርገው ሐሳብ የሚሰጡ ሰዎች አሉ። ከነኚህ ሰዎች መካከል የማህበረሰባችን ተወላጅ የሆነው ጋዜጠኛ ረሃም አላዛር አንዱ ነው። በተለያዩ መጽሐፍቶች የሱ አሻራ ያላረፈበት መጽሐፍ የለም። እውነተኛ መጽሐፍቶችም የሱ አሻራ ያረፉበት መጽሐፍቶች እንደሆኑ ለማረጋገጥ እንወዳለን። እሱ ብቻ አይደለም። የህግ ጠበቃ አቢቢተው፣ ዶክተር መልካሙ ያዕቆብ እነኚህ ምሁራን ከፍተኛ የሆነ አስተዋጽኦ ያበረከቱ ናቸው። ለምሳሌ ያህል አስተያየት ከሰጡት በዚህ መጽሐፍሽ ላይ ቀደም ሲል ሮኒያ ካሌ በዚህ በገደብጌው ባለታሪክ ላይ እንደሰጠ ሁሉ ጋዜጠኛ ረሃም አላዛር እንዲህ ይላል ስለ መጽሐፍሽ። ውርስ በሚል ርዕስ በመምህር ተመርጣ አስናቀው የተጻፈውን መጽሐፍ ለህትመት በቅቶ ለአውደ ንባብ ከመቅረቡ በፊት ረቂቁን አንብቤ ያጻጻፍ ዘይቤውን፣ የጭብጥ አመራረጡና የቋንቋ አጠቃቀሙን ገምግሜና መርምሬ የግል አስተያየቴን እንድሰጥ ካርታዊ በቀረበልኝ ግብዣ መሰረት ጊዜ ወስጄ አነበብኩት። ቀልብን መግዛት የሚችል ታሪካዊ ልቦለድ ነው። የሰው ልጅ በልቦለድ ያጻጻፍ ስልት ሐዘንና ደስታውን፣ ጥላቻና ፍቅሩን፣ ግብርና አተያዩን የሚገልጽበት ኪነ ጥበባዊ ዘዴ መሆኑን በሙያው የተሰማሩ ምሁራን አበክረው ይናገራሉና የመምህር ተመርጣ አስናቀው የብዕር ውጤት የሆነው ውርስ ይህን መሰረት ያደረገ መጽሐፍ ስለሆነ አንባቢ በሚጠብቀው ልክ ሆኖ የአእምሮ እርካታና የእውቀት ከፍታን እንደሚሰጥ ሙሉ እምነት አለኝ። ህዝበ እስራኤል ከሀገሩ ከምድሩ ተበትኖ የመከራው ጨርቅ ሳያልቅ በየደረሰበት ተንቆ ተዋርዶ ግፍና በደል ተቀብሎ ኖረ። በበረሃ ተሰደደ፣ በባህር ሰጠመ፣ በሂትለር የቁጣ መዓት ተጨፈጨፈ ወዘተ።
ያን ሁሉ መከራና ስቃይ አልፎ እስራኤል የምትባል ሀገር መሰረተ። የቀደሙት የቤተ እስራኤል አባትና እናቶቻችንም በዘመን ተሻጋሪ ጸሎታቸው ፈጣሪን ኢየሩሳሌም አሻግረን ይሉት ነበርና ትውፊታዊ ምህለላቸው እውን ሆኖ በርካታ ወንድምና እህቶቻችን ታሪካዊት ሀገራቸው ለመግባት የእግር ጉዞ ጀምረው ህልምና ራዕያቸው መክኗል። የተስፋ ሀገር ሆናብን የቆየ ነው። ኢየሩሳሌም ለመውረስ የቻል ብንሆን የስጋጃ ምንጣፍ ተዘርግቶልን የደስታ መግለጫ አበባ እየተበተነልን ሳይሆን በብዙ መከራና ችግር እያለፍን መሆኑን ትውልድ ሊዘነጋው አይገባምና መምህር ተመርጣ አስናቀው ውርስ በሚል ስያሜ ያዘጋጀችው ሁለገብ የሆነው ይህ መጽሐፍ በቤተ እስራኤላውያን ታሪክ ላይ ለደረሰው መከራና ስቃይ ሁሉ ዋቢ ምስክርና ዘመን ተሻጋሪ ዳታ ነው። መጽሐፍ እውቀትና ልምድን ለማካፈልና የህይወት ተሞክሮን ለመለዋወጥ ሁለገብ ሚዲያ ስለሆነ ይህን መጽሐፍ ሁሉም ሰው እንዲያነበው ምክሬ ነው። ጋዜጠኛ ረሃሚም አላዛር ይህን ይላል። እንግዲህ ይህን መጽሐፍ እንድትጽፊ እንግዲህ ውርስ እንደ ባለ ታሪኩ ሁሉ አነሳስሽ ከቸንከላ ነው ወደ ደንቢያ ወርደሽ ከወገራ። ለምንድን ነው ወገራ ወርደሽ ቸንከላ ሄድሽው? ቸንከላ ክቡራትና ክቡራን ደንቢያ ውስጥ የሚገኝ ትልቅ ታላላቅ አባቶቻችን ይኖርበት የነበሩ እና አለማየሁ ንጋቱ ብዙዎቹ አለማየሁ ዋሴ ይኖርበት የነበረ በጣም ትልቅ የሆነ የታላቁ ቤተ እስራኤል መኖሪያ አካባቢ ነበረ። ኦኬ ያው እንግዲህ ወደዚያ የሄድኩበት ምክንያት አለኝ። አባቴ የእናቱ ቤተሰቦች እዚህ ቦታ ነው የነበሩ እና አሁን ቸንከላ የሚባል ቦታ ከዚያ ቦታ የሆነ ነገር ለማቋቋም ይፈልግ ነበር አባቴ። አሁን ይሄን የሆነ ቦታ ወይ ትምህርት ቤት ወይም የሆነ በቃ የሆነ ለህብረተሰቡ ጠቃሚ የሆነ ነገር ለማቋቋም ይፈልግ ነበር። እንደ ጤና ጣቢያ፣ ትምህርት ቤት ለህብረተሰቡ ጠቃሚ ሆነ። አሁን መምህር እያለሁ ስሜን እያለሁ ነው ወደ ጭልጋ ተዛዋሪ ይለኛል። አሁን እንግዲህ ለመስራት ስለፈለገ ነው ጭልጋ ተዛወርኩ። ጭልጋና እንትን ቅርብ ነው፣ ቸንከላ በጣም ቅርብ ነው። ከዚያ ተዛወርኩ። እንግዲህ እቅዳችን ሳይሳካ ቀረ። እኔ በሄድኩ ጭልጋ በተዛወርኩ በ2 ወር ነው እንደዚያ እንደሰራሁ አባቴ ሞተ። አሁን በዚህ ቸንከላ ወረድኩ ማለት ነው ለመጻፍ። እዚህ ጋር ለምሳሌ እንግዲህ ውርስ እስቲ በኢትዮጵያ ምድር ከ2500 ዘመናት በላይ ከኖረው የቤተ እስራኤል ማህበረሰብ አባላት መካከል ኦሪታዊ ሃይማኖትና እምነታቸው ሳይደበዝዝ በትውልድ ቅብብሎሽና ሂደት ዛሬ ላይ እንደደረሰ በስፋትና በጥልቀት ከሚነገርላቸው ብልህና ታታሪ በስራ ታዋቂ ከሆኑት የዕደ ጥበብና የግብርና ሙያተኞች መካከል አቶ አብርሃም ሄኖክ በግንባር ቀደምትነት ይጠቀሳሉ። አቶ አብርሃም ሄኖክ የስም ሞክሼ እንጂ ለባለ ታሪክነት ስም የተሰጣቸው። እሷም ምን ብላለች መሰለ በመግቢያዋ ላይ ልክ በዚህ ሁኔታ በስም ሞክሼነት ምናልባት በታሪካዊ ትውፊትነት የተቀምኩበት ስም ሞክሼነት ብጠቅስ አጋጣሚ ነው እንጂ ይሄን ብላለች። እና አቶ አብርሃም ሄኖክ መሀል ደንቢያ ውስጥ በምትገኝ ቸንከላ በተባለች የጥንት ቤተ እስራኤላውያን መኖሪያ ውስጥ ሲኖሩ አልማዝ አብርሃም የተባለች ሴት ልጅ ተወለደችላቸውና እንደ ማህበረሰቡ ሃይማኖት፣ እምነትና ባህል መሰረት በጥበብ ኮትኩተው ሲያሳድጓት እሷም ለወላጅ አባቷ ቅን ታዛዥና ፍጹም አገልጋይ ነበረች። ትጉህና ታታሪዋ አልማዝ ለወላጆቿ የበክር ልጅ እንደመሆኗ መጠን በግብርና ሙያ ከተሰማሩት አባቷ ጋር ማሳ ወርዳ በሬ ታጣምዳለች። ጥገት ላሞች ሲታለቡ ጥጃ ተቆረቆራለች። በቤት ውስጥ ለእናቷ ቡና ፍልታ ወጥወጡታ ጉርና ገፍታና ቅቤ አውጥታ ቤት ጠርጋና አሰናድታ ታስደስታቸዋለች። አቶ አብርሃም ሄኖክ ከኦሪታ ሃይማኖትና እምነታቸው አኳያ
በዘመኑ ከነበሩ የመሬት ባላባትና መኳንንት ነን ባለርስቶች በኩል ብዙ ግፍና በደል ይደርስባቸው ነበር። በእርግጥ መገፋትና መገለል ይደርስ የነበረው በአቶ አብርሃም ሄኖክ ላይ ብቻ ሳይሆን በመላው የቤተ እስራኤል ማህበረሰብ ላይ እንደነበር ታሪክ ይዘክራል። በተለይም ደግሞ የኦርቶዶክስ ሃይማኖት የእምነት አባቶች ቤተ እስራኤሎችን ክርስትና ያልተነሳና ያልተጠመቀ አይድንም በሚል የወንጌል አስተምሮ ኦሪታዊ ሃይማኖትና እምነታቸውን እንዲክዱና የመሬት ባለቤትነት እንዲያገኙ ብዙ ተጽዕኖ ያደርሱባቸው ነበር እያለ እንግዲህ ውርስ ከዛ በኋላ በውስጥ ያለው በጣም የሚስብ በጣም ደስ የሚል ታሪኩ በተለይም ኢትዮጵያ ውስጥ ባሉ የታሪክ ተመራማሪዎች ወይም ደግሞ የታሪክ አጥኚዎች እጅግ አስደናቂ የሆነ መጽሐፍ ነው። ስለዚህ ውርስን እንዲህ የቀረጽሽውና ኔክኔም እኛ የምንለው ማለትም የብዕር ስም እየሰጠሽ የቀረጽሽበት ምክንያትሽ ምንድን ነው? በዛ ዋናው መልእክትሽ ምንድን ነው? ዋናው መልእክት እንግዲህ የቤተ እስራኤል ልጆች ወይም ሰዎች ሃይማኖታችን ባህላችን እንዲጠፋ አንፈልግም። አሁን ይቺ ልጃች አባ ሄኖክ በሰው ሲገደሉ ትዕግስት ልጃቸው አልማዝ ልጃቸው ገደለችና ደም ተበቀለች። ወደ አክስቷ ሄደች፣ ወደ ጎንደር ዙሪያ ሄደች። እዛ ሄዳ አማከረቻት። እንደዚህ አድርጌ መጣሁ ስትላት ግድዬ መጣሁ ስትላት የአባቴን ደም ተበቀልኩ። አዎ መለስኩ ደም። እሷ ደስ አላት። አክስቷ በጣም ተደሰተች። እና እንግዲህ እንዳልኳችሁ የእስራኤል ህብረተሰብ ሃይማኖቱ እንዲጠፋ ወይም ዘሩ እንዲጠፋ አይፈልግም። ከድሮ ሲወርድ ሲዋረድ ያለ ነገር ነው እና በቤተሰብ ለአክስቷ የተሰጣት ሲወርድ ሲዋረድ የተሰጣት ድሪ ነበር። አሁን ምን አለቻት? ይችን ድሪ ውሰጅ፣ ይቺ እንዳታጠፊያት። ይቺ ከጠፋች አንቺ ዘርሽ ይጠፋል። ዘራችን ጠፋ ማለት ነው፣ ሴት ስለሆንሽ ማለት ነው። ወንድ ከየትም ዙሮ ይመጣል። ሴት ግን ወይ ታገባለች ወይ ልጆች ይወለዳሉ፣ አይሆንላትም። እና ሴቶችን ማድከሜ ሳይሆን እና ብዙ ችግር አለው። በዚህ ምክንያት ሰጠቻት። አሁን ይቺ ሴትዮ ልጁ ከብዙ ውጣ ውረድ በኋላ አልማዝ ባላግብታ ወለደች። ልጅቱ ተምራ በዩኒቨርሲቲ ደረጃ ተምራላት ወደ ጎንደር ጓደኛዋን ልትፈልግ ስትሄድ ወደ ጎንደር ልሄድ ነው ስትላት ልጄ ይቺን ከአንገትሽ እንዳታወልቂ ይዘሽ ሂጂ አለቻት። እና ያቺን አንገቷ እንዳደረገች በአጋጣሚ ዳዊት ጓደኛዋ የሚኖረው ከአክስቷ አካባቢ ነው፣ እሱም ይሁዲ ስለሆነ ማለት ነው። ከዚያ ስትሄድ አክስቷ በጣም ደነገጠች እና አነጋገረቻት። በዚህ ምክንያት ነው። አንቺም እንግዲህ የተጠቀምሽበት ይሄን ሀብል ወይም የድሬንትን ውርስ ያልሽውም ዋናው መሰረቱ ለዳዊድና ለጓደኛው ነው ለትዕግስት መገናኘት ምክንያት የሆናቸው ይህ ነው ውርስም ያልሽው። ከዛ ላይ በመጽሐፎች ውስጥ ለምሳሌ ገደለች ያል አልማዝ ደሟን መልሳለች። የአባቷን ገዳይ ደም መለሰች። ደም መመለስ ብቻ ሳይሆን ሬሳው እንኳን እንዳይገኝ ወንዝ ውስጥ ገፍትራ ወረወረችው። አዎ ያሳና ያዞራት ሆነ እና ምን ትላለች እዛ ጋ በግጥም ፍጹም አላለቅስም እንባም አይፈስ ካይኔ በእጄ ሳልበቀል ያንን አረመኔ ወገኑ አይቀብረውም አልቃሽ አይጠራ ያሳራት አረኩት ቁሞ ሲንጠራራ ጥሩምባ አይነፋም ወሬም አይወራ ተንሳፎ እስከሚታይ ውሃው እስኪጠራ ጥፋቱ ተሰማው ጮሆና አለቀሰ ጎርፍን ሲመለከት ፊቱንም መለሰ ሐሴት አደረገ ልቤ እርፍ አለ ጸጸት ተወገደ ናፍቆቱም ቀለለ ጥርሴ ሳቅ አለው መለየት አይደንቀው ሐሳቤ ተሳካ ልቤን ጀግና ሞቀው ጠላቱን ድል አርጎ
ማቅን አለበሰው ትላለች። ይሄን ለማን ነው የምትነግረው? ላክስቷ ስትመለስ? አዎ ከራሷ ጋር ነው እየሄደች ነው ወደ አክስቷ እየሄደች የምታወራው። ለምን አሁን ገፍትራ ጣለችውና ብቅልም ሲል አሁን ያያል ሰው ብቅልም ሲል ከሆነ ያያል ይመለከታታል። ግን እየተመለከተ እየሳቀ ውሃ ሲወስድ እየሳቀ ይባላል እና እዚህ ላይ በሳቅ እንትን ያልኩት ለዚያ ነው። እንደገና ደግሞ እንግዲህ ደሜን መልሻለሁ አላለቅስም ጥርሴ ሳቅ ከዘመዶቼ ብለይም ደሜን ስለመለስኩ ጥርሴ ሳቅ እንግዲህ ሀዘን አይገባኝም ብላ የገጠመችው። ይህን ስትይ ከአንቺ ከአባትሽ ህልፈተ ህይወት ጋር የምታነጻጽሪው ነገር አለ? በፍጹም ኃይል ቢኖረኝ ጉልበት ቢኖረኝ ጊዜ ባገኝ እኔም ደሜን በቀል ነበር የሚል ስሜት አለሽ? ይሄ በሚገባ በሜት ባቢዮት ነው የሞት አባቴ እንዲሁ አይደለም የሞተው በጦርነት ነው የሞተው። ግን ሀዝበለኝ ሀሊላ እንደው እግዚአብሔር አይበለውና በሰው እጅ ቢጠፋ እኔ ምበቀል ነው የሚመስለኝ። ግን እዚህ ላይ አሁን በእስራኤል ሀገር ባህል መበቀል የሚለው ነገር ብዙ ጊዜ አይሰራም። በቀላ ማለት እሱን ለአምላካችን ተው የሚል ሀሳብ አለ። ማለት በቀላ እንግዲህ አንድ ሰው ሲገል ያ ደግሞ መልሶ ከገደለ ያኛው ደግሞ መልሶ ይገደለ። በዚህ አይነት መንገድ ሰዎቹ ብዙ ጊዜ እንትን አይኖራቸውም እና በቀላው የሚለው ነገር ምናልባት ትምህርት ሆኖ የዛ አይነት ነገር እንዳይፈጸም ለወደፊት ይሄ ነገር እንዳይሰራ እውነት ነው። ከዚህ ሀገር ላይ እውነት ነው። ከዚህ ሀገር ላይም ሳይሆን በአሁኑ ሰዓት በአሁኑ ዘመን ኢትዮጵያም ቢሆን አይሆንም። እኔ ግን በነበርኩበት ሰዓት በዚያን ሰዓት ማለቴ ነው በዚያን ሰዓት ብሆን እኔ እንጃ ባህሉም እንደዛ አይነት እንደዛ ነው። አሁን ግን ይሄን ለማድረግ በጣም ጥሩ አይደለም። መልክቴ እዚህ ጋር ጥሩ እንዳልሆነ አሳስባለሁ። እዚህ ጋር አሁን 2 መጽሐፍቶችን ጽፈሻል። እነዚህ መጽሐፍቶች አንደኛው የገደብጌን ጉዳይ ሲያወራ፣ ሁለተኛው ውርስ አብዛኛውን ጊዜ ደግሞ የኢትዮጵያ ይሁዲዎች ከኢትዮጵያ ወደ ሱዳን ከሱዳን ወደ እስራኤል እንዴት እንደመጡ በሀሳብ ደረጃ ባንቺ እኛ ለምሳሌ እኔ አሁን ብጠይቂኝ እንዴት እንዳለፍነ እንዴት እንደሄድነ ከዛ ምን እንደነበር ሁሉን አውቃለሁ። ማለትም በዛው መንገድ አልፌ ስለመጣሁ በእንትን ደረጃ ሳይሆን አንቺ ግን በሀሳብ ደረጃ ከዛ ቁጭ ብለሽ ሰዎች እንደዚህ ሆኖ ይሆናል፣ እንደዚህ ተደርሶባቸዋል፣ እንዲህ ተደርገዋል፣ እንዲህ ሆነዋል፣ እንዲህ ብለው መጡ ምናምን የሚለው በሰፋ ባለ መንገድ ልብ ወለድ በሆነ መንገድ ህብረተሰብን በሚስብ ማለት አንባቢያንን በሚስብ መንገድ መጽሐፍሽን ጽፈሻል እና ይህን ነገር ለልጆችሽ እንዲማሩ አንቺን መስለው ለወደፊት ሰፋ ባለ መንገድ እንዲጽፉ ያደረግሽው ግፊት አለ? ከአሁን ቀደም እንኳን አላረኩም። አሁን እንትን አለኝ ሀሳብ አለኝ ወደ ዕብራይስጥ ለማስተርጎም ከተተረጎመ ምናልባት እነሱ የሚከተሉ ይኖራሉ። በሌላ በኩል ልጆቼ አማርኛ አይችሉም ማለት ነው? አማርኛ ይናገራሉ፣ ግን ጠለቅ ብለው እስከዚህ ድረስ እንጂ ራሳቸው የሚሆን ይናገራሉ። የመጽሐፍ ደረጃ በውርስ መጽሐፍሽ ላይ በተለይም ዳዊትና ትዕግስት ከፍተኛውን የታሪክ ሂደት የሚሰሩ ናቸው። የዳዊትና የትዕግስት ግንኙነት ደግሞ በትምህርት ዓለም በነበሩበት ጊዜ ነው። ዳዊት የአዲስ አበባ ዩኒቨርሲቲ ተማሪ ነበር። ትዕግስት ደግሞ እዛው ተወልዳ ስላደገች ዩኒቨርሲቲ ውስጥ በነበረው ቆይታ
ይተዋወቃሉ። አንዳንድ ነገሮችን የሚያጠናቸው ሀሳብ የሚሰጥ ለምሳሌ አሁን እንዴት ነው እኛ ባደግንበት አካባቢ ወይ አንቺም ሁላችንም ባደግንበት አካባቢ የንግግር ስልታችን የታሪክ አተራረካችን ቤተ እስራኤላዊ የሚሸት ነገር ነው። ይሄ ልጅ እንደዛ በሚናገርበት ጊዜ አንዳንድ ነገሮችን በሚያነብበት ጊዜ ትዕግስት ልቧ ተወሰደ ወደዛ ማን ነው እንዴት ነው በሚል እንትን ግንዛቤ እነኚህ ሰዎች አሁን የጉዞ ማህደር በሚከፈትበት ጊዜ በሱዳን አድርገው ማን ነው በአያርማጭሆን በረሃ አቋርጠው ብዙ ስቃይና መከራ አልፈው ያው ሱዳን ምድር ገቡ። ሱዳን ምድር ከደረሱ በኋላ ከተወሰነ ቆይታ በኋላ እዚህ እስራኤል ሀገር ለመግባት ቻሉ። ወደዛ እንደርስበታለን። ይሄን በእውነቴ ነው የምለው እኔ ይሄ መጽሐፍ ቲያትር አድርጎ የሚሰራ ሰው ቢኖር ወደ ቲያትር ቢቀየር አንቺ ወደ ዕብራይስጥ የመተርጎሙን ሁኔታ ነው አንቺ ግንባር ቀደምትነት የሰጠሽው። በቲያትር መልክ ቢዘጋጅና ለማህበረሰቡ ያሳለፈውን የእምነት የሃይማኖት የጉዞ ሂደት ራሱ ቢረዳው ምን ሐሳብ አለሽ? እኔ እንደውም ይሄን እኔ ቲያትሮን አለና ታሽቶት ወይም ሮኔ ያውቀዋል 10 ዓመት ይሆናል። ኦኬ እሳተፋለሁ ከዛ ባለቤቴም እንዲሁም የልጅ ልጄ ማለት ነው 10 ዓመት እንትን ላይ ያለን አሁን ይሄን ሐሳብ እንወያይበታለን ባለቤቴ ጋር ግን ማነው እንትን የሚያደርገው ስክሪፕቱን የሚጽፈው የሚያደርግልኝ ስክሪፕት እሱን የሚጽፈው እና የሚጽፍ ከተገኘ ስፖንሰር የሚያደርግ ከተገኘ በጣም ደስተኛ ነኝ። ምክንያቱም ይሄ የጻፍኩት ህብረተሰቡ እንዲያውቀው እንዲረዳው ነው እንጂ እንዲሁ እንዲቀመጥ አይደለም። የማያነቡ ሰዎችን ከተሰራ በድራማ መልክ ወይም በቲያትር መልክ ያያሉ፣ ይረዳሉ ማለት ነው። በዚሁ አጋጣሚ ክቡራትና ክቡራን የፕሮግራማችን ተከታታዮች ውርስ የሚለውን መጽሐፍ ስክሪፕት ጽፎ ወደ ቲያትር ቀይሮ ለህዝብ እይታ የሚያቀርብ ካለ ግብዣችን ነው። ስለዚህ በጣም ድንቅ መጽሐፍ ነው። በተውኔት መልክ ቢቀርብ እኔ በእውነቴ ነው የምለው እኔ ከመጀመሪያው ነው ገና እኔ ይሄን ሐሳብ ያቀረቡት እና መጽሐፉ በጣም ተነባቢ ነው። በጣም ሲበዛ እንግዲህ ከዚህ አምሳሎ እንደምትለው እንግዲህ ጊዜያችን እየገሰገሰ ነው እና ወይዘሮ ተመርጣ ወይም ደግሞ ደራሲት ተመርጣ አስናቀ ምን ያህል በመጽሐፍ ዙሪያ እንግዲህ እንዳጠናጠና ሰማ አይተሻል። ለወደፊቱ ደግሞ መጽሐፍ እንደምትጽፊ ተስፋለን። ብዙ ነገሮች ገና ያልተነገሩ ያልተመረመሩ በኢትዮጵያ ይሁዶችና በኢትዮጵያ ባህል አገር ያሉ ነገሮች አሉ። እነዛም ደግሞ እንዳንቺ ወይም ደግሞ እንደሌሎች ጸሐፊዎች በይበልጥ ጥልቅ በሆነ መንገድ ተጽፈው በታሪክ ደረጃ ቢቀመጡ ለወደፊት ትውልድ ጥሩ አገልግሎት ይሰጣሉ ብለን እናምናለን። ስለዚህ እኛ በአሁኑ ሰዓት ሁለቱም መጽሐፍቶችን ዳስሰናል። ምናልባት መናገር የምትፈልጊያቸው ነገሮች ወይም ደግሞ ያልተነገሩ ነገሮች ወይም ደግሞ በዚህ በውይይታችን ላይ ያላነሳቸው ነገሮች ካሉ እድሉ ልስጥሽ። አመሰግናለሁ። እንግዲህ ክቡራትና ክቡራን የፕሮግራማችን ተከታታዮች እነኚህን መጽሐፍቶች ውርስ የሚለውና የገደወጌው ባለ ታሪክ ከደራሲዋ ማግኘት ይቻላል። እናመሰግናለን። በተመሳሳይ ፕሮግራም ሌላ ጊዜ ደግሞ እንደዚሁ ሁኔታውን እንትን አድርገን ከተመልካች ወይም ደግሞ ከአድማጭ በምናገኘው አስተያየት ዳግመኛ የክብር እንግዳችን ሆነሽ እንደምትገኝ እናምናለን። ተከታዩን ጽሁፍሽን ደግሞ በተስፋ እንጠባበቃለን። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን እዚህ ላይ ይጠናቀቃል። በሚቀጥለው ሌላ እንግዳ ይዘን እስከምንቀርብ ድረስ እጅግ አድርገን እናመሰግናለን። መልካም ጊዜ።